ኢራን እስራኤልና አሜሪካ ላይ የገሃነም በሮች ይከፈታሉ፣ አሳፋሪ ሽንፈትንም ይከናነባሉ ብላለች። እንዳለችውም አብዮታዊ ዘቧ በአሜሪካና እስራኤል ኢላማዎች ላይ 17ኛውን ዙር የእውነተኛ ቃል ኪዳን ያለውን ጥቃት ሰንዝረዋል። የኢራን ሚሳኤሎችና ሮኬቶች ከእስራኤል እስከ ተባበሩት አረብ ኤሚሬትስ ማንደዳቸውን ቀጥለዋል። ዛሬ ረፋድ በዱባይ የሚገኘው የአሜሪካ ኤምባሲ፣ የፉጄራህ ወደብ እንዲሁም ኢየሩሳሌም ውስጥ የምትገኘው ቤት ሸሜሽ ዕጣው ከደረሳቸው መካከል ይገኙበታል። የኢራን የአየር መቃወሚያ በቴህራን አቅራቢያ ለጥቃት የተሰማራ የአሜሪካ ተዋጊ ጀትንም መትቶ ጥሏል። ኢራን እስካሁን 863 ጥቃቶችን በተባበሩት አረብ ኤሚሬትስ ላይ ሰንዝራለች። እስራኤልን ደግሞ 113 ጊዜ በሚሳኤል ደብድባለች። ኢራን ቀደም ብላ የአሜሪካን ኤፍፒኤስ 132 ራዳርን በማውደሟ የኢራንን የሚሳኤል ጥቃቶች መለየት ተስኗት የሚመጣውን ናዳ በጸጋ መቀበልና መቻል ነው እንግዲህ እያለች ነው። እስራኤል በበኩሏ በቴህራን የሚገኘውን የደህንነት መስሪያ ቤትን አቃጥላለች። ከትላንት ምሽት ጀምሮም ወደ 60 የሚጠጉ የሂዝቦላ ኢላማዎችን መታለች። እንደነ ኢራቅ፣ ሶሪያና ሊቢያ አስበው እንደ ግሩፕ ጸብ ተቧድነው ለመጡባት ጠላቶቿ ኢራን ዛሬም አይደፈሬ መሆኗን በተምዘግዛጊ ሚሳኤሎቿ፣ ሰማይን በሚያርሱት ሮኬቶቿ እንዲሁም በምህረት የለሽ ድሮኖቿ እያሳየች ነው። ሩሲያ በውጭ ጉዳይ ሚኒስቴር ቃል አቀባይዋ በኩል እስራኤልና አሜሪካ ደጋግመው ኢራን ስጋት ነች ሲሉ የነበረው ውሸት ነው፣ ድርድር የተባለውም የነሱ ፋሽን ነው፣ ዋና ዓላማቸው በኢራን ውስጥ የመንግስት ለውጥን ማምጣት ነው ስትል የአሜሪካ እስራኤል ወታደራዊ ጥቃትን አውግዛለች። የፖለቲካ ተንታኞች ኢራን አያቶላ ተገለው የአጸፋ እርምጃዋ ተጠናክሮ ካልቀጠለ ሁሉም የዓለም ፖለቲካ ውሸት ነው ብለዋል። በአሁኑ ወቅት ደቂቃዎች በነጎዱ ቁጥርም አጠቃላይ ነገሮች መለዋወጣቸውን ቀጥለዋል። The war in the Middle East is spilling over, with the fallout now extending across the region. The conflict is likely to last for weeks. United States and Israel strike Iran as President Trump calls for regime change in Tehran. Lay down your arms. You will be treated fairly with total immunity, or you will face certain death. በአፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፍ እስላማዊ ማዕከል አልነጃሺ ፊት ለፊት የንግድ ሱቆችን በመሸጥ ላይ ነን። ሱቆችን ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በመሸጥ ላይ ነን። ሱቆን በ24 ወራት ውስጥ ጠንቀቅ አድርገን እናስረክቦታለን። በተጨማሪም የመኖሪያ አፓርትመንት በቡልጋሪያና ቧሪ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5.5 ሚሊዮን፣ ባለ 2 መኝታ በ6.6 ሚሊዮን፣ ባለ 3 መኝታ በ10 ሚሊዮን ብር ብቻ ይዘን ቀርበናል። አሊያም በ20 በመቶ ቅድመ ክፍያ ቀሪውን በ3 ዓመት ይከፍላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቀናት ብቻ ነው። ለበለጠ መረጃ በ0969 51 0009 ይደውሉ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 5ኛ ቀኑን ስለያዘውና ተባብሶ ስለቀጠለው ግጭት እንዲሁም በዛ ዙሪያ ያሉ አዳዲስ ነገሮችን እናስቃኛችኋለን። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ወደ መጠነ ሰፊ የመካከለኛው ምስራቅ ግጭት ተቀይሯል። ግጭቱ በርካታ የሰው ሕይወትን ከመቅጠፉ በላይ በቢሊዮን ዶላሮች የሚያወጡ ወታደራዊና የሲቪል ሀብቶችን እያወደመ ነው። በዛሬው ዕለትም ከ1.1 ቢሊዮን ዶላር በላይ ዋጋ ያለው ኤፍኤስፒ 132 የተሰኘ ግዙፍ የአሜሪካ ራዳር ማውደሙን የኢራን አብዮታዊ ዘብ አስታውቋል። በኳታር አልኡዴ የአየር ጦር ሰፈር የነበረው ይህ ራዳር በከፍተኛ ጥንቃቄ በተተኮሰ ሚሳኤል ሙሉ በሙሉ ማውደሙን አብዮታዊ ዘቡ አስታውቋል። የኳታር ባለስልጣናትም የራዳሩን መመታት አረጋግጠዋል።
ይህም በአካባቢው የሚገኘውን የአሜሪካ የቅኝትና የአየር መከላከያ መረብ ክፉኛ የሚጎዳ እንደሆነ ተገልጿል። እንደ ግሪጎሮሳውያን የዘመን ቀመር በ2020 አካባቢ የተገኘው ይህ የቅድመ ማስጠንቀቂያ ራዳር እስከ 5000 ኪሎ ሜትር ርቀት ድረስ የባላስቲክ ሚሳኤል እንቅስቃሴዎችን የመከታተል አቅም እንደነበረው ተገልጿል። ራዳሩ በተለይ የኢራንን ሚሳኤሎች ለመቆጣጠር ታስቦ የተተከለ ነበር። አሜሪካ ኢፒክ ፊውሪ የሚል ስያሜ በሰጠችው በዚህ ኦፕሬሽን ቢቱ የተሰኙ እያንዳንዳቸው ከ2 ቢሊዮን ዶላር በላይ የሚያወጡ ቦምብ ጣይ አውሮፕላኖችና ሉካስ በሚባሉ የተራቀቁ ሰው አልባ ድሮኖች የታገዘ ግዙፍ የጦር ኃይልን አሰልፋ ነበር። ዛሬም ቀጥሎ በዋለው ጦርነት የኢነርጂ ተቋማትና ሳይቶች አዲስ ኢላማ ሆነዋል። እስራኤል ፋታ ሳትሰጥ ሊባኖስን ክፉኛ ስትደበድብ አድራለች። ኢራንም ወደ ገሃነም ደጃፍ የሚያደርስ ያለችውን መጠነ ሰፊ ጥቃት መካከለኛው የእስራኤል ግዛት ላይ ሰንዝራለች። 11 ሰዎችም እንደሞቱ የእስራኤል የነፍስ አድን ቡድን አስታውቋል። አሜሪካ ማንም መቋቋም የማይችለው ያለችውን የጥቃት ማዕበል ጀምራለሁ ብላለች። ከዚህ ጎን ለጎን የቶማሃውክ ሚሳኤሎችን በኢራን ላይ ተኩሳለች። ከየካቲት 21 ቀን ጀምሮ እየተካሄደ ባለውና ኦፕሬሽን ኢፒክ ፊውሪ ተብሎ በአሜሪካ በተሰየመው ወታደራዊ ዘመቻ የአሜሪካ ባህር ኃይል መርከቦች የቶማሃውክ ሚሳኤሎችን በኢራን ወታደራዊ ኢላማዎች ላይ ተኩሰዋል። ሮይተርስ፣ ሲኤንኤን እና ሴንትኮይም የተፈጸሙትን የአየር ድብደባዎች የሚያሳዩ ምስሎችንና ቪዲዮዎችን በማያያዝ መረጃዎቹን አረጋግጠዋል። በሰሞኑን ግጭት ዙሪያ ከጋዜጠኞች ጋር ቆይታ ያደረጉት የአሜሪካው ዶናልድ ትራምፕ የዛሬ 6 ዓመት የአልቅዱስ ጦር አዛዥ የነበረውን ጀነራል ቃሲም ሱሌማኒ መገደሉ አሁን ላይ ነገሮችን አቅልሎልናል፣ የጀመርነውንም ዘመቻ ስኬታማ በሆነ መልኩ እንጨርሳለን ብለዋል። Soleimani, we killed him last term. If we didn't, I think it might be a different story today. They would have been much stronger. እስከ ዛሬ በኢራን አመራሮች ላይ በተለይም በጀነራል ሱሌማኒ ላይ የፈጸምነው ግድያ በእጅጉ አትራፊ አድርጎናል። አሁን ባለ ሙሉ ኃይል የኢራን ዘመቻችንን ከግብ እናደርሳለን። እስራኤል በበኩሏ ቀጣዩን የኢራን መንፈሳዊ መሪ አያቶላ ለመምረጥ ድምጽ እየቆጠሩ የነበሩ በርካታ የኢራን ባለስልጣናትን መግደሏን እንደምታምን የፎክስ ኒውስ ዘጋቢው ትሬይ ዘግቧል። እንደ ዘገባው ከሆነ ጥቃቱ የተፈጸመው በቴሄራንና በቆም ከተሞች የሚገኙ የባለሙያዎች ምክር ቤት አባላት ላይ ሲሆን የቀድሞውን መሪ አያቶላ አሊ ኳሜኒን የሚተካ አዲስ መሪ ለመምረጥ ድምጽ በመቁጠር ላይ ሳሉ ነበር ጥቃቱ የተፈጸመባቸው። የእስራኤል ባለስልጣናት ጥቃቱ የተፈጸመው አዲስ መሪ እንዳይመረጥ ለማደናቀፍ እንደሆነም ገልጸዋል። በሌላ በኩል በእስራኤል የሚገኙ አሜሪካውያን በአስቸኳይ ሀገሪቷን ለቀው እንዲወጡ ተጠይቋል። በእስራኤል የአሜሪካ አምባሳደር ማይክ ሃካቤ በእስራኤል የሚገኙ የአሜሪካ ዜጎች አሁን ካለው የጸጥታ ሁኔታ አንጻር ሀገሪቷን ለቀው የሚወጡባቸው አማራጮች በጣም ውስን መሆናቸውን በማሳሰብ በአስቸኳይ እንዲወጡ ጥሪ አቅርበዋል። አምባሳደሩ ትላንት ምሽት ባስተላለፉት የቪዲዮ መልእክት በእስራኤልና በኢራን መካከል እየተካሄደ ካለው ግጭት አንጻር የጸጥታ ሁኔታው አሳሳቢ ደረጃ ላይ መድረሱን ገልጸዋል። በመሆኑም አሜሪካውያን እስራኤልን ለቀው ለመውጣት በአሁኑ ወቅት የተሻለና አስተማማኝ አማራጭ ነው የተባለውን የግብፅ መስመርን እንዲጠቀሙ አሳስበዋል። እንደ አምባሳደሩ ገለጻ የእስራኤል ቱሪዝም ሚኒስቴር ከቴል አቪቭ፣ ከኢየሩሳሌም፣ ከሃይፋና ከሄርዚሊያ ወደ ግብፅ ድንበር ታባ የሚያደርሱ የአውቶቡስ አገልግሎቶችን እያመቻቸ ይገኛል። ተጓዦች ታባ ድንበር ከደረሱ በኋላ በዚያ በሚገኘው ዓለም አቀፍ አውሮፕላን ማረፊያ በኩል ወሰን በረራዎችን ማግኘት እንደሚችሉም ወይም ወደ ካይሮ በመጓዝ መደበኛ በረራዎችን መጠቀም እንደሚችሉ ተጠቁሟል። የአሜሪካ የውጭ ጉዳይ ሚኒስቴርን በበኩሉ በእስራኤል የሚገኘው
ቤንጎሪዮን የአውሮፕላን ማረፊያ ዝግ በመሆኑና የአየር ክልሉም ለበረራ ክፍት ስላልሆነ ዜጎች ባሉበት ሆነው የግል ደህንነታቸውን እንዲጠብቁና በስቴፕስ ፕሮግራም በኩል መረጃዎችን እንዲከታተሉ አሳስቧል። አምባሳደር ሃክቢ በመግለጫቸው የአሜሪካ መንግስት አሁን ላይ ዜጎቹን ለማስወጣት የሚያደርገው የተለየ በረራ የሌለ በመሆኑ ዜጎች የሚያገኙትን ውስብ የየብስና የአየር አማራጮች ተጠቅመው በራሳቸው ዝግጅት እንዲወጡ መክረዋል። የገልፍ ሀገራት የገቡበት ግጭትን ተከትሎ የአውሮፓ የጋዝ ዋጋ ከጥር 2015 ወዲህ በከፍተኛ ደረጃ መጨመሩን የንግድ መረጃዎች አረጋግጠዋል። በዛሬው የንግድ መረጃ በአውሮፓ የጋዝ ገበያ ዋጋ ከፍተኛው ነጥብ ላይ ደርሶ በ1 ሜጋዋት ከ65 ዩሮ ወይም በ1000 ኪዩቢክ ሜትር $780 በላይ ሆኗል። በሌላ በኩል የምዕራባውያን ሚዲያዎች ዘገባ እንደሚያመለክተው የአውሮፓ ህብረት የጋዝ ክምችት መጠን ከግሪጎሮሳውያን 2022 ክረምት ወዲህ ከተመዘገበው ዝቅተኛ ደረጃ ላይ በአሁኑ ሰዓት እንደሚገኝ ተገልጿል። በሌላ በኩል ሩሲያ ለግጭቱ ዲፕሎማሲያዊ መፍትሄ ለመፈለግ እገዛ ለማድረግ ዝግጁ መሆኗን የውጭ ጉዳይ ሚኒስቴሩ ላቭሮቭ ለኢራን አቻቸው አራክቺ ገልጸዋል። የሩሲያው የውጭ ጉዳይ ሚኒስቴር የስልክ ውይይታቸውን በተመለከተ በሰጠው መግለጫ ላቭሮቭ እና አራክቺ የአሜሪካና የእስራኤል ድርጊቶች መሰረታዊ ዓለም አቀፍ የሕግ ድንጋጌዎችን የጣሱ መሆናቸውን እንዲሁም ለከፋ መዘዝ እንደሚዳርግ አጽንኦት ሰጥተው ተወያይተዋል። ሁለቱ ሚኒስቴሮች ትንኮሳ ባላጣው የአሜሪካና የእስራኤል ወታደራዊ ጥበቃ ሳቢያ በቀጠናው ስላጋጠሙ ወቅታዊ ሁኔታዎችን መክረዋል። በመካከለኛው ምስራቅ ሀገራት የሚገኙ ሲቪሎችንና የሲቪል መሠረተ ልማቶችን ደህንነታቸውን ለመጠበቅ ቅድሚያ የሚሰጣቸው እርምጃዎች እንዲወሰዱ ሚኒስቴሮቹ መክረዋል። ከውይይታቸው በኋላ አስተያየታቸውን የሰጡት ሰርጌይ ላቭሮቭ የአሜሪካ አካሄድ አሳሳቢ ነው፣ በተለይ ማርኮ ሩቢዮ በቀጣይ አሜሪካ ኢራንን ታስተዳድራለች በማለት የተናገሩት ነገርም እንደቀላል መታየት የለበትም ብለዋል። The US, including President Trump, directly state that they are not going to rely on UN principles. አሜሪካኖች ፕሬዝዳንት ትራምፕን ጨምሮ የተባበሩት መንግስታት ድርጅት ሕገ ደንቦችን እየጣሱ ነው። በተለይ ደግሞ ማርኮ ሩቢዮ ኢራን በቀጣይ በአሜሪካ ትተዳደራለች ያሉበት ንግግርም እንደ ወንጀል የሚቆጠር ነው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በሌላ በኩል የሚናብ ሕፃናት ምን አይነት የብሔራዊ ደህንነት ስጋትን ደቅነው ነው ያን ያህል የሚሳኤል ናዳ የዘነበባቸው በማለት የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ጥያቄ አቅርበዋል። በአሜሪካና በእስራኤል ጥቃት በወደመው የሚናቤ ሴቶች ትምህርት ቤት ተገኝተው ንግግር ያደረጉት የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋኢ ባለፉት 20 ዓመታት ውስጥ ከመሪዎቻችን የተሰጠ አንድም የሚጋጭ መግለጫ ካለ ፈልጉ፣ የሀገራችን መሪ የኒውክሌር መርሃ ግብራችንን ወደ ወታደራዊ አገልግሎት እየቀየርን ነው ያሉበት ቦታ ካለም እስቲ ያሳዩኝ ሲሉ በሐዘን ውስጥ ሆነው ጠይቀዋል። አክለውም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ግዴታውን እንዲወጣ አሳስበዋል። ጦርነቱን ለማቆም ብቸኛው መንገድም ወራሪዎችን ማስቆም ነው ብለዋል። مردم آمریکا باید از دولت مردانشون سوال بکنن کودکان مینابی ما چه تهدیدی علیه امنیت ملی آمریکا داشتن؟ የአሜሪካ ዜጎች የሀገራችን የበላይ ገዥ እስከ መቼ ነው ሀገራትን ንጹሃንን የምትገድለው ብለው መጠየቅ አለባቸው። ሕፃናት ለአንድ ሀገር የብሔራዊ ደህንነት ስጋት የሚሆኑበት ምንም አይነት ምክንያት የለም። አልጀዚራ ዛሬ ባወጣው ዘገባ ደግሞ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ወታደራዊ ዘመቻ የታሰበውን ያህል ፈጣን ለውጥ አለማምጣቱን አስታውቋል። ትራምፕ በኢራን ጉዳይ ፈጣን ድል አልመው የጀመሩት የተቀናጀ ጥቃት በተግባር ረጅም ጊዜ ሊወስድ እንደሚችል እየታየ መሆኑ ተጠቁሟል። ትራምፕ በጥቂት ቀናት ውስጥ የቬንዙዌላ አይነት ለውጥ
መሪዎችን በማስወገድ ስርዓትን መቀየር ቢፈልጉም የኢራን መንግስት ግን ለረጅም ጦር እየተዘጋጀ መሆኑን ዘገባው አመልክቷል። ኢራን ወደ ድርድር ጠረጴዛ ከመመለስ ይልቅ ወታደራዊ ግጭቱን ለመቀጠል መርጣለች ያለው የአልጀዚራ ትንታኔ በገልፍ ሀገራት በሚገኙ የአሜሪካ ይዞታዎችና በሲቪል ተቋማት ላይ ጥቃት በመሰንዘር ላይ እንደምትገኝም ጠቁሟል። በሆርሙዝ የባህር ወሽመጥ በሚያልፉ ማናቸው መርከቦች ላይ ጥቃት እንደምትሰነዝር ከመዛት አልፋም ተግባራዊ ማድረጓ ዓለም አቀፍ የኢኮኖሚ ቀውስ ሊያስከትል እንደሚችል አጽንኦት ሰጥቷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስትራቴጂካዊው የሆርሙዝ ሰርጥ በኩል ለሚያልፉ የንግድ መርከቦች ሙሉ ጥበቃ እንዲደረግ የሚያዝ የአስቸኳይ ጊዜ ትዕዛዝ አስተላልፈዋል። ፕሬዝዳንቱ የሀገሪቷ ባህር ኃይል አስፈላጊ ሆኖ ሲገኝ የነዳጅ ጫኝ መርከቦችን ተከትሎ ጥበቃ እንዲያደርግ አዘዋል። በተጨማሪም ለታላላቅ የንግድ መርከቦች የፖለቲካ ስጋት ዋስትናና የገንዘብ ድጋፍ እንዲሰጥ መመሪያ ሰጥተዋል። የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነው እስላማዊ አብዮት ዘብ በቴህራን ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰዱን ዛሬም ቀጥሏል። የአብዮታዊ ዘቡ ቃል አቀባይ ብርጋዴር ጀነራል አሊ ሞሐመድ ናኢም ለታሳኒም የዜና ወኪል በሰጡት ቃል ኢራን የታጠቀቻቸውን ዘመናዊ ሚሳኤሎች በመጠቀም በጠላቶቿ ላይ የማያቋርጥ ጥቃት እንደምትሰነዝር አስታውቀዋል። ጀነራሉ አክለውም ጥቃቱ በተለይ በእስራኤልና በቀጠናው ባሉ የአሜሪካ ወዳጅ ሀገራት ላይ ያነጣጠረ እንደሚሆን ገልጸዋል። ገና በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉም አስጠንቅቀዋል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት የጀመረችው የሚሳኤልና የድሮን ውርጅብኝ ዛሬ ለተረቡዕ ለአምስተኛ ተከታታይ ቀናት ቀጥሏል። የአብዮታዊ ዘቡ በአዲስ መልክ በተሾሙት አዛዥ በአህመድ ሻሃዲ መሪነት የአጸፋ ተልእኮውን በሙሉ ኃይሉ ለማስፈጸም መዘጋጀቱን ተናግሯል። ቃል አቀባዩም የሰማዕታትን ደም እንበቀላለን በማለት በአሜሪካና በእስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጠው መነሳታቸውን አረጋግጠዋል። ይህ የኢራን ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግረዋል ተብሎም ተፈርቷል። ዓለም አቀፉ ማህበረሰብም ሁኔታው ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተለ ይገኛል። በሌላ በኩል የኢራኑን የቀድሞ መሪ አያቶላ አሊ ኳሚኒን ለመሸኘት እጅግ በርካታ ሰዎች በያዚድ ከተማ ጎዳናዎችን አጥለቅልቀዋል። ሐዘናቸውንም በእንባ ገልጸዋል። ሀገራቸው ኢራን ድል ታደርግ ዘንድም ድጋፋቸውን እንደሚሰጡ ተናግረዋል። በሌላ በኩል የሲአይኤ የቀድሞ ዋና መኮንን ጆን ኪሪያኩ አገዛዝን ለመለወጥ የሚደረጉ ጦርነቶች ብዙ ጊዜ በታሰበው ልክ ስኬታማ አይሆኑም። ሀገርን ማጥቃት ቀላል ነው፣ መደብደብና ማፈራረስም ቀላል ነው። ይህን ተከትሎ አገዛዙ ቢለወጥ እንኳን ከዛ በኋላ በአገሪቷ ሰላም አሰፍናለሁ ማለት ፈጽሞ የማይታሰብ ነው ብለዋል። I was in the Gulf last week, and I was in the Gulf 3 weeks before that, and nobody was talking about war. የዛሬ 3 ሳምንትና ባለፈው ሳምንት በገልፍ ሀገራት ውስጥ ነበርኩ። ማንም ስለ ጦርነት አያስብም ነበር። እንዲህ በሆነበት ሁኔታ ሀገር ላይ ጦርነት ከፍተ ከዛ አሸነፈ እንኳ የራስን መንግስት ብትሾም ሀገሪቱ መቼም ሰላም አትሆንም። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።